የሰው ልጅ ራቁቱን ከእናቱ ሆድ ሲወጣ የየራሱን የኑሮ አቅጣጫ ተከትሎ የምድር ላይ ቆይታውን አፍክቶም አጥቁሮም ይጨርሳል። ታዲያ በቆይታው ሕይወት የተስተካከለለት ምድር እጇን ዘርግታ አሽሞንሙና አቀማጥላ እንደምትሸኘው ሁሉ ሕይወት ጥቁር ጥላዋን ጥላ ከጅማሮሽ እስከ ፍጻሜው በመከራ ጅራፍ እየገረፈች በልቶ ማደር፣ ለብሶ ማጌጥ፣ በጤንነት መኖር ቅንጦት የሆነባቸው ምስኪናን የአዳም ዘር በመጠለያ እጦት በየጎዳናው ላይ ማዳበሪያ ለብሰው በየቆሻሻ ገንዳው ላይ ምግባቸውን ከውሻ እየተናጠቁ የሚኖሩ ሰዎች ማየት የተለመደ ሕይወት ገጽታችን ከመሆኑ የተነሳ ችግር ህመማቸው ተረስቶ የምድርን ገጽታ ለማበላሸት በየቦታው የሚያጸዳቸው እንዳጡ ግዑዝ ደቂቃ እየቆጠርን ለማየት የተጠየፍናቸው ጠረናቸው ከብዶን መንገድ የሸሸናቸው ጆሮና ዓይን የነፈግናቸው ልብ ይቁጠራቸው። በሌላ በኩል ደግሞ ከጎናችን ለብሰው የታረዙ ወልደው የመከኑ ዕድሜና የጤና እጦት የተጫናቸው ነጭ ነጠላ ለብሰው ከጎናችን የሚያስቀድሱ ችግር ጠፍሮ አንገት ያስደፋቸው ሕይወት ትላንትና ከላይ ዛሬ ደግሞ ከታች ገፍትሮ የጣላቸው በምን ይሉኛል ስሜት ወጥተው ለመለመን የተሰቀቁ የቤተሰቦቻቸው ችግር እንቅልፍ ነስቶ ሞታቸውን እንደ ልዩ ዕድል በናፍቆት የሚጠባበቁ በዓል በመጣ ቁጥር ከመደሰት ይልቅ በሰቀቀን ሰማይ ሰማይ እያዩ ምድርን በእጆቻቸው እየጫሩ ከዓይናቸው የሚወርደውን የእንባ ጎርፍ የረሱ ወገኖቻችን ቤት ይቁጠራቸው። ምንም የሁሉ ችግር ለመፍታት በጥቂት ሰዎች ጥረት ባይቻልም የረጅምና የአጭር ጊዜ ዕቅዶች በመንደፍ የናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል የምግባረ ሰናይ ክፍል 2014 ለ33 ሰዎች የልደት በዓል ላይ እርዳታውን ተደራሽ በማድረግ ተመስርቷል። ከምስረታው እስካሁን የእርዳታው የተረጂውንም ቁጥር ከፍ በማድረግ እስካለንበት ጊዜ አቅም በፈቀደ በጎ አድራጊዎችን በማስተባበር እርዳታውን በማዳረስ ላይም ይገኛል። በዘንድሮም እንደ ከዚህ ቀደሙ ምግባረ ሰናይ ክፍሉ ከዚህ ቀደም እንደሚደረገው አዲስ ዓመትን የልደት በዓልና ፋሲካ እርዳታውን ለተረጂዎች ተደራሽ አድርጓል። 2017ን የፋሲካ በዓልን ምክንያት በማድረግ ለምስኪናኑ የምግብና የጥሬ ገንዘብ እርዳታዎች፣ ዘይት፣ ሌሎቹንም አቅም በፈቀደ መልኩ እርዳታውን ለማዳረስ ተሞክሯል። ብፁዕ አባታችን አቡነ ጎርጎርዮስ የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የዝዋይ ሐመረ ብርሃን ቅዱስ ገብርኤል ገዳምና ሥራ አመራር መንፈሳዊ ኮሌጅ የበላይ ኃላፊ፣ አገልግሎቱ
የአገልግሎት ክፍሉ እንዲመሰረት ከመፍቀድ ጀምሮ በየጊዜው ክፍሉ በሚያዘጋጀው መርሃ ግብሮች ላይ በመገኘት የኮሚቴው አባላትንና የስጦታው ተካፋዮችን በመባረክ እንዲሁም አባታዊ ምክርና ቃለ ምዕዳን በመስጠት በጸሎታቸው በማሰብ ያደረጉት ታላቅ አስተዋጽኦ ለኮሚቴ አባላቱ፣ ለበጎ አድራጊ ምዕመናንና ለካቴድራሉ ማህበረሰብ ታላቅ ግብዓት ሆኖ በአገልግሎቱ ላይ እጅግ ከፍተኛ ተነሳሽነትና የላቀ እንቅስቃሴ እንዲፈጠር ረድቷል። የካቴድራላችን አስተዳዳሪ መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋይም በየጊዜው ይህን አገልግሎት በተመለከተ የሚያስተላልፏቸው አባታዊ ምክርና መመሪያ፣ የወንጌል አስተምህሮ ለክፍሉ ስራ መሳካት ከፍተኛ አስተዋጽኦ አበርክቷል። የአገልግሎት ክፍሉም የየኮሚቴ አባላት ያለምንም መሰልቸትና ማንገራገር በሚያደርጉት ያላሰለሰ እንቅስቃሴ ይህ መርሃ ግብር ለማሰናዳት ተችሏል። በዘንድሮ የአብይ ጾም ከሌላው ጊዜ ለየት ባለ መልኩ በእኩለ ጾም የደብረ ዘይትን በዓል ምክንያት በማድረግ በዋዜማው በዕለተ ቅዳሜ ሰንበት በ13/7/2017 ዓ.ም በአገልግሎት ክፍሉ የኮሚቴ አባላት ተነሳሽነት ገንዘብ በማዋጣትና ግብዓቶችን በአይነት በማቅረብ እንዲሁም በጉልበትና በሙያ ጭምር በመሳተፍ የማዕድ ማጋራት ዝግጅት ተሰናድቶ የነበረ ሲሆን በዚያ መርሃ ግብር ላይ መምጣት ያልቻሉትን በመመገብ ላልቻሉት ደግሞ ቤታቸው ድረስ በምሳቃ በማድረስ ማዕድ ማጋራት ስነ ስርዓት ተከናውኗል። አባታችን መላከ ምሕረት ቆሞስ አባ ዜና ማርቆስ ጸጋይም ለመርሃ ግብሩ ከራሳቸው ኪስ ገንዘብ በማዋጣት አርአያ የሆኑ ሲሆን የካቴድራሉ ጽሕፈት ቤት አባላትና ማህበረ ካህናትም ገንዘብና ግብዓት በመስጠት ተሳትፈዋል። ለአገልግሎት ክፍሉ የተመደቡት ካህን ርዕሰ ደብረ አስተርአየ ጽጌ እንደተለመደው ለዚህ መልካም ስራ የንስሐ ልጆቻቸውን በማስተባበር የገንዘብ ግብዓትና አስተዋጽኦ አድርገዋል። ለወደፊትም በበለጠ መልኩ ለሚያደርጉት እገዛ እናመሰግናለን። በዛሬው መርሃ ግብር መሳካት አስፈላጊው ገንዘብ በጎ አድራጊ ምዕመናን ከ100 ብር ጀምሮ በሚሰጡት ወርሃዊ መዋጮ የተገኘ ሲሆን ከዚህም ባሻገር የአገልግሎት ክፍሉ የኮሚቴ አባላት ከሆኑት መካከል ከ500 ብር ጀምሮ እስከ 20 ሺህ ብር ድረስ በማዋጣት አስተዋጽኦ ያበረከቱ ይገኙበታል። እንዲሁም አንድ የኮሚቴ አባል እህታችን በሁለገብ እንቅስቃሴዋ የምታወቅ ሲሆን የአገልግሎቱ መሳካት የሚውል ገንዘብ ከጓደኞቿና ከቤተሰቦቿ በመሰብሰብ እንዲሁም ለገቢ ማሰባሰቢያ የታተሙ ካርዶችን በመሸጥና ቅስቀሳ በማድረግ ብዙ ድጋፍ ያስገኘች ከመሆኑ በላይ በዛሬው መርሃ ግብር ላይ የቀረበ የስንዴ ዱቄት ግብዓትን ከ2 የዱቄት ፋብሪካ ማለትም ለ55 ሰዎች የሚውል ድጋፍ አስገኝታለች። ማለትም ሳይመን የዱቄት ፋብሪካ ለ40 ሰዎች 40 ከረጢት ማለት ነው። ለፍቅር ዱቄት ፋብሪካ ደግሞ ለ15 ሰዎች የሚሆን አበርክተዋል። በሷ በኩል የተገኘ ነው። እንዲሁም የካቴድራላችን አገልጋይ ካህን አባ ፍቅረ ጊዮርጊስ ተክለ ብርሃን የተባሉ የንስሐ ልጆቻቸውን በማስተባበር ለምግባረ ሰናይ ያደረጉት ድጋፍ ለካቴድራሉ ማህበረሰብ ትልቅ አርአያ በመሆናቸው እናመሰግናለን። በቅዱስ ወንጌል እንደተማርነው እንዲህ አይነቱ እግዚአብሔር የሚወደውን ስራ መስራት የነፍስ ፍሬ የሚያፈራ በምድርም ቢሆን ዋጋ የማይታጠበት ነውና ለዚህ መልካም ስራ የተጋችሁና የተባበራችሁ ሁላችሁንም በጎ አድራጊ ምዕመናን እግዚአብሔር ይስጥልን ለማለት እወዳለሁ። ከአባቶቻችን ካህናት ጀምሮ ሁሉም ምዕመን እንደየአቅሙና ችሎታው በዚህ ስራ ላይ መሳተፍ ክርስቲያናዊ ግዴታ መሆኑ ታውቆ አገልግሎቱ የበለጠ ሰፊና ተደራሽ እንዲሆን ብፁዕ አባታችን አቡነ ጎርጎርዮስ በሚሰጡት አባታዊ መመሪያና አስተምህሮ እንዲሁም የካቴድራላችን አስተዳዳሪ መላከ ምሕረት ቆሞስ አባ ዜና ማርቆስ በሰንበት በበዓላትና በጉባኤያት ላይ የሚያስተላልፉት መልእክት ልብ በማለት ከዚህ በበለጠ የሰማ ላልሰማ እያሰማ በመተባበርና በመረዳዳት የወንጌልን ቃል ተግባራዊ እንድናደርግ እያልኩ ለዛሬው ዝግጅት የቀረበውን ስጦታ እንደሚከተለው ይሆናል። አንደኛ ባለ 5 ኪሎ የስንዴ ዱቄት በገንዘብ ሲለካ የአንዱ ዋጋ 435 ለ130 ሰዎች የሚሆን በጠቅላላው 56550። ባለ 3 ሊትር የምግብ ዘይት የአንዱ ዋጋ 980 ብር ነው። ለ130 ሰዎች የሚሆን በጠቅላላው 127400። በእጅ የሚሰጥ ጥሬ ገንዘብ በነፍስ ወከፍ 1500 ለ130 ሰዎች የሚሆን በጠቅላላው 195000 ብር። በአጠቃላይ ድምር 378950 ብር ወጪ ተደርጎ ተሰናድቷል። ይህ ስጦታ እንደተለመደው በአካል ለተገኙ ወገኖቻችን ህዝቡ የሚሰጥ ሲሆን በአቅም መድከምና በህማም ምክንያት መምጣት ላልቻሉ ቤት ለቤት
በመሄድ የሚዳረስ ይሆናል። ከሁሉ በላይ ይህንን ያደረገና የፈቀደ እንደ ቸርነቱ ብዛት መልካም እንሰራ ዘንድ ያሳስበን ሁሉን የሚመግብ ቸሩ አምላካችን እግዚአብሔር እያመሰግን ምስጋና ለሚገባው ምስጋና ማቅረብ ተገቢ ነውና ለዚህ ስራ መሳካት የተጉ ሁሉም የኮሚቴ አባላትና ደጋፊ ተባባሪዎች የአገልግሎት ድርሻቸው ይህ ነው ተብሎ ልኬት የሚሰጠው ባይሆንም በየጊዜው ሰለቸን ደከመን ሳይሉ ስብሰባ ሲጠሩ በመሰብሰብ ገንቢ ሀሳቦችንና መፍትሄዎችን በመስጠት ለአገልግሎት ክፍሉ እቅድ መሳካት ገንዘብ በማዋጣት በጉልበታቸውና በሙያቸው በመርዳት እንዲሁም በትህትና በመታዘዝ ላደረጉት አገልግሎት ለማመስገን እወዳለሁ። የክፍላችን ገንዘብ ሰብሳቢ፣ ገንዘብ ያዥና ሂሳብ ኃላፊዎች የሆኑት እህቶቻችን በየሳምንቱ እሑድ፣ ሰንበት፣ ቅዳሜ እናስቀድሳለን፣ የግል ስራ አለን ሳይሉ በፍጹም ትጋት ያለመሰልቸት ላደረጉት ወደፊትም ለሚያደርጉት አገልግሎት ሊመሰገኑ ይገባል። እንዲሁም በየጊዜው ዝግጅት ባለን ጊዜ 10 ሺህ ብር ከኪሳቸው ከጓደኞቻቸው እያወጡ ድጋፍ ለሚያደርጉ አባቶችና ወንድሞች እንዲሁም እህቶች የኮሚቴ አባላት ለአገልግሎት ዋና መሰረት ናቸውና የላቀ ምስጋና ይድረሳቸው። በዛሬው ዕለት እዚህ ለተሰበሰባችሁ ተካፋይ ወገኖቻችን፣ ጥሪ የተደረገላችሁ ምዕመናን እንግዶች፣ የካቴድራሉ ማህበረሰብና የኮሚቴ አባላት በሙሉ እንኳን ለብርሃነ ትንሣኤ በሰላም አደረሳችሁ አደረሰን በማለት ሪፖርቴን አበቃለሁ። ስብሐት ለእግዚአብሔር። ቅድስት ቤተክርስቲያናችን የሰላም አምባሳደር ናት። በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታወቀው በሰላም በአብሮነት መኖር፣ አንድነትን፣ አብሮነትን፣ መደጋገፍን ነው። በዚህ ነው የሚታወቀው ማለት ነው። ቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር ናት። ሀገርን ትገነባለች። ስለዚህ በተለይ ደግሞ እንደ አዳማ ከተማ አስተዳደር ሁሉም አብያተ ክርስቲያናት የተቸገሩትን በማርዳት የታረዙትን በማልበስ ቤት ላጡትን ቤት እየሰሩ ትልቅ አስተዋጽኦ አድርጓል፣ እንደ ከተማችን ማለት ነው። በተለይ ይሄ ካቴድራል ደግሞ በክቡር አባታችን በኩል ይታወቃል። የተቸገሩትን በማርዳት የተታረዙትን በማልበስ ህዝብን በማስተባበር ምዕመናንን በማስተባበር ትልቅ ስራ እየሰሩ ነው። ለዚህ የከተማ አስተዳደሩ ትልቅ አክብሮት አለው ማለት ነው፣ ለዚህ ለተደረገ ድርጊት ማለት ነው። ብፁዕ ዘይሌቡ ላዕለ ነዳይ ወምስኪን እምዕለተ እኪት ያድኅኖ እግዚአብሔር። ለተራበ ሰው የሚመጸውት፣ ለተጠማ ሰው የሚያጠጣ፣ የታረዘውን የሚያለብስ ሰው እሱ የተመሰገነ ነው ብሎ ነው የተናገረው። ለምን ሰው ድህነትን ይዞ አይወለድም፣ ብልጽግናንም ይዞ አይወለድም። ሁለቱ ነገሮች የሚመጡት ከጊዜ በኋላ ነው። ስለዚህ የተቸገሩትን ሰዎች የሚረዳ ሰው የተባረከ ነው፣ እግዚአብሔር ከክፉ ቀን ያድነዋል ይላል። ዛሬ ያደረጋችሁት በተለይ አባታችን ክቡር አባታችን ከአባታችን ደግሞ በስር ሆኖ በኮሚቴ ተዋቅራችሁ ይህን ስራ የሰራችሁት አባቶች ለዛ ለክፉ ቀን ስንቅ እየሰነቃችሁት ነው ማለት ነው። ስለዚህ እግዚአብሔር ይወዳችኋል። መልካም ስራ ነው የሰራችሁ። ከክፉ ቀን የምትድኑበትን ስራ ሰርታችኋልና እንኳን ደስ አላችሁ ነው የምለው እኔ። ሊቀ ካህናት ቀሲስ ነጋሽ የምስራቅ ሸዋ ሀገረ ስብከት ምክትል ዋና ስራ አስኪያጅ፣ የተከበሩ አቶ ኢማና ኡጉማ በአዳማ ከተማ የሃይማኖት ተቋማት ሰብሳቢ፣ መጋቤ ትሕትና ዲያቆን ነገሰ ተፈሪ የዚህ የምግባረ ሰናይ ሰብሳቢ፣ የዚህ የምግባረ ሰናይ ጠቅላላ ኮሚቴዎችና በጎ አድራጊ አባቶቻችን፣ እናቶቻችን እንዲሁም ጥሪ የተደረገላችሁ እንግዶች፣ የዚህ በዓል ታዳሚዎች ወገኖቻችን እንደምን አደራችሁ? በቸርነቱ በፍቅሩ ጠብቆ ለዛሬው ዕለት ያደረሰን ቅዱስ እግዚአብሔር ክብር ምስጋና ይድረሰው። አሁን እንደተባለው ሁሉ እኔ የምጨምረው ነገር የለም። ለዚህ በጎ ስራ አስተዋጽኦ ያደረጉትን ለማመስገንና የበለጠ ደግሞ እነሱ ይህንን ቅዱስ ተግባር እንዲሰሩ የፈቀደ
የረዳ ወደፊትም የሚረዳ አምላካችን እሱን በሰፊው ሁልጊዜ እንድናመሰግን ነው። ምንድነው ሰው ፊት ላይ ቆሞ ጠይቆ ለምኖ ማበርከት በጣም ከባድ ነው በአሁኑ ዘመን ማለት ነው። በተለይ በአሁኑ ወቅት የዚህ ክፍል ሰብሳቢ እናቶች ቅድም በሪፖርት ላይ ጠቅሰውታል። ሰንበት ምናምን እንደኛው ቆመው አያስቀድሱ። እነሱ ቢሮ ከፍተው ምዕመናንን ነው የሚያስተናግዱት ማለት ነው። ይሄ ብቃትና ማመን ያስፈልጋል። ይሄንን ለመስራት ውጣ ውረዱ ብዙ ነው። እንግዲህ ከልደት ጀምሮ የተሰበሰበው ወደ 300 ምናምን ሺህ ብር ሰው በየወሩ ይከፍላል። ካህናቱም አስተዋጽኦ ያደርጋሉ። ሁሉም ያቅሙን 50 ብርም 100 ብርም በየወሩ ተቆራጭ ያደርጋል። እቁብ ይጥላል ማለት ነው። የነፍስ እቁብ እግዚአብሔር ዘንድ የሚያስገባውን እቁብ ይጥላል። ለስጋዊ ብቻ አይደለም የሚጣለው። ሰው በህብረተሰብ ውስጥ ሲኖር እድር ይገባል። የሞተ ዕለት ብቻ ለመሸኘት ነው። ለንፍሮና ለሆነ ለቀብር ነው የሚዘጋጅ። እቁብ ደግሞ ለመረዳጃ ነው። ይሄ ደግሞ ለነፍስ መዳኛ እንደ እቁብ በየወሩ የሚጥሉ አባቶችና እናቶች ደግሞ ይሄ ስራ ሊሰራ ሲል ደግሞ እንዲሁ ከቤተሰብ አሰባስበው የሚያመጡት ቅድም እንደውም አንድ እናት ናቸው ለ55 ሰው የሚሆን ዱቄት ለምነው እንግዲህ በተቋም ውስጥ ገብቶ ማለት ነው። ዛሬ ያለው ሰው አልገባ ብሎ ሲያግበሰብስ ሲያስቸግር ሄዶ ደግሞ እንደገና ራስን አጽንቶ ደሃዎች አሉ የምንረዳው እርዱ ዱቄት ብሎ አንድ መስሪያ ቤት የ55 ሰው ድርሻ ይዞ መምጣት በጣም ትልቅ ሐዋርያነት እኮ ነው። በቃ የሚያስፈልገው ይሄ ነው። ክርስትና መገለጫው ይሄ ነው ማለት ነው። ሌሎችም እንዲሁም ባራኪ ሆነው የተመደቡት ርዕሰ ደብር ቀሲስ አስተራይ ሌሎችም እዚህ የምትሰሩ በእውነቱ ትልቅ ተጋድሎ ነውና እግዚአብሔር በሃይማኖት ያጽናልን ነው የምንለው። አዎ ጊዜያችን አይበቃም ብዙ ለመናገር። ይሄ ተቋም ነው። ቤተክርስቲያኗ እስካለች ድረስ ይሄ ተቋም ይቀጥላል። ምክንያቱም ከ13ቱ ዘርፍ አንደኛው ምግባረ ሰናይ ሰዎች ሁሉ ሰርተው ምግባረ ሰናይ የሚለው ሁላችንንም ይመለከታል። ከኔ ከካህኑ ጀምሮ እስከ ምዕመናኑ ድረስ ቅድም እንደተናገርኩት እቁብ ቆርጦ ማስቀመጥ አስፈላጊ ነው። እንዲህ አድርጎ መርዳት ደግሞ የሰዎች ፈቃድ ሳይሆን ግዴታ ነው። የተዋህዶ ሃይማኖት ተከታይ ለሆነው ግዴታ ነው። ቅዱስ መጽሐፉ ላይ ስለሚናገር ማለት ነው። የማቴዎስ ወንጌል ምዕራፍ 25 ጀምሮ እስከ መጨረሻው ድረስ ግዴታ ነው የክርስቲያን። በቅዱሳት መጽሐፍ የተጻፈው ሁሉ ግዴታ ነው። ሰው የአቅሙን ሊያበረክት የጤና ባለሙያም ቢኖር የአቅሙን እንዲያክም እንዲረዳ አካፍሎ እንዲኖር አካፍሎ እንዲለብስ ግዴታ ነው። ይሄ ስለሆነ ነው ዛሬ የገባቸው እንግዲህ የሀገረ ስብከቱ ስራ አስኪያጅ ብፁዕ አባታችን ይገኙ ነበር። አይታችሁ እንደሆነ ለልደት ተገኝተው እዚሁ ባርከው ከኛ ጋር በዓል አክብረዋል። ዛሬ ደግሞ በሀገሪቷና በቤተክርስቲያኗ ስራ በጣም የማይመጡበት ሆኖ ወደ አዲስ አበባ ስብሰባዎች በስተው እዛ ስለሄዱ እንጂ እዚህ ቢኖሩ ኖሮ በየጊዜው እየተገኙ ባርከው በዓሉን እንድናከብር አጸልየውን ሄዱ ነበር። ለምን? ግዴታችን ስለሆነ ማለት ግዴታ መሆኑን ስለሚያውቁ አድንቀው ብርታት እንዲኖረው ብለው ይህን ሁሉ ባራኪም የመደቡት ስለዚህ ነው ማለት ነው። ዛሬ ደግሞ ስራ አስኪያጁ ግዴታ መሆኑን አውቀው እንደውም የሃይማኖት ተቋሙን ጋብዘውልን የበለጠ እንዲበረታታ ይሄ ስራው አስፈላጊ መሆኑን ታውቆበት እዚህ የተገኙት የሃይማኖት ግዴታ ስለሆነ፣ ሌላው የስብዕና ተረዳርቶ መኖር ግዴታ እንደሆነ ያደርጋል ሌሎቹ። እኛ ግን እንደ ሃይማኖት ግዴታችን ስለሆነ አካፍለን ይሄንን ልንውል ችለናልና እንግዲህ እዚህ ጋርም አንዳንድ የሚጠቀሱ አሉ። እንደ ተክለ መድህን አይነቱ ተቋም ሌላ ስራ እየሰሩ እንደገና ደግሞ ይሄን ያህል ውሃ እችላለሁ እኔ ለነዳያን ብለው እዛው የወጡ አባታችን ወንድማችን አሉ። ብዙዎች አላችሁ ስማቸውን ያልጠቀስኩትና ይሄ ትልቅ ስራ ነው። ልብ በሉ። ሀብት ቢኖረን የተፈጥሮ አካላችን ይከዳናል። አንዴ መልክ ያለን ጊዜ ሁሉ ነው የሚወደን እኮ ዓለም ላይ ስታዩ አቅም ያለው ይሄ በ30 ዓመቱ እስከ 40 ድረስ ያለው ሁሉ ነው የሚንከባከበን። ከዛ በኋላ የተፈጥሮ አካላችን እየከሰመ ይሄዳል። እየከሰመ ሲሄድ እግር ይከዳል፣ እጅ ይከዳል፣ አይን ይከዳል፣ አይምሮም ይከዳል። አሁን እንዲህ ነው የምንሆነው ማለት ይሄ በሀብትም መቋቋም አይችልም። እንዳይነቱ እግዚአብሔርን ያመነ የበረታ ግን ይሄንን ያልፋል። እናንተ እንዲሆናችሁት እኮ ለኛ መጽደቂያ ናችሁ። እንደዚያ እንዳይሰማችሁ ሀገር ያቆማችሁ በርትታችሁ በጉልበታችሁም በሞያችሁም
ሀገሪቷን ይዛችሁ እስካሁን ዘመን ድረስ የቆያችሁ እናቶቻችንና አባቶቻችን ናችሁ ማለት ነው። እንደናንተ የማይሆን ማንም የለም በዚህ ዓለም ላይ ማንም። እንዲህ ውጪ ባይወጣ በልጅ ልጆቹ ይረዳል። አልጋ ላይ የማይረዳ ማንም የለም በዚህ ዓለም። ሲደግም በልጅ ልጆቹ ይረዳል ወይ በሰራተኛ ይረዳል። ሁላችንም አካላችን ሲጎል ወደ መረዳት ነው የምንሄደው። ይሄንን ተግባር የሚያልፈው ማንም የለም። አንዳንድ ድንገተኛ ሞት ካልሆነ በስተቀር ሁሉም እየተረዳን ነው የምንኖረው። ሌላ ነገር እንዳይመስላችሁ ነው ተረጂዎች። ክብር አለን ለእናንተ። ክብር ስላለንም ነው ይሄ ሁሉ ተቋም ተሰብስቦ ከእናንተ ጋር በዓል የሚያከብረው። ስለዚህ ለሀገርም ለሕዝብም ባለውለታ ስለሆናችሁ፣ በሃይማኖትም ወልዶ በማሳደግም በጀግንነትም ባለውለታችን ስለሆናችሁ መጽደቂያ እናንተ ሰጥቶናል እግዚአብሔር አምላክ ብለን ደስ ብሎን ነው ከእናንተ ጋር የምናከብረው። ነገ ደግሞ እናንተ ቦታ ላይ እንመጣለን። እኛ ከ60 ዓመት በኋላ እንደናንተ መሆናችን አይቀርም እኮ ይሄ የግድ ጊዜውን እየጠበቅ መረዳዳችን አይቀርም። ሌላው ቀርቶ በመሳሪያ መረዳትም ይመጣል። አንዳንዴ ስንደግማቸው በከዘራ መሄድ ይመጣል። ይሄ መረዳት ማለት ነው። ሶስተኛ ሀገር እንደዚህ የማይሄድ ማንም የለምና ብርታት እንዲኖራቸው ነው። ለዚህ ለተቋም በእውነቱ ጎንበስ ቀና ብላችሁ የምታከብሩ የምትሰሩ አባቶቼ፣ ምዕመናንም፣ ካህናትም እናቶች ትልቅ ክብር አለን። አለመናገራችንን እንዳታዩ፣ በልባችን ትልቅ ቦታ አለን ለእናንተ። እግዚአብሔርንም እናመሰግናለን። ለእናንተ ብርታት ሰጥቶ እናንተ በሰራችሁት አባ ዜና ማርቆስ ይባላል። እኔ ምንም ያደረኩት ነገር የለም። ግዴታዬን ነው እኔ ይሄ እንዲሰራ የተባበር ነው እንጂ እኔ ምንም አልሰራው። የሰሩት እነኚህ እናቶችና አባቶች ናቸው። እያንካኩ በየሰው ቤት ውስጥ የሚያመጡት ጠዋት ማታ ጎንበስ ቀና እያሉ ትዳር አለ፣ ማህበራዊ ኑሮ አለ፣ ብዙ ነገር አለ። አስቀድሞ ይሄንን የሚሰሩ እነኚህ እናቶችና አባቶች ናቸው። እነሱ በሰሩት እኔ ግን አባ ዜና ተባልኩ። እኔ ምንም አልሰራውም። ባየ ኖጀኔ ፉንድረት ባየ ወጀና ዋቀ ኬኛ ቀበኔ ዋየ ወጀና አመሬ ጥቅ ወዳ ከኖጀኔ ማሊዮማ ከንጎኔ እንጅሩ እስንሬ ጀባዳ በገጌሰኒ አያን ኩንሞ ከነጋ ከሚልኪ ነው ያተው እና ብዙ የሰራነው ነገር የለም። በእናንተ ድካምኛ ተመሰገን። እንደምታዩት ዛሬ ደግሞ ሆሳዕና በዓል የሚከበርበት ነው። የቀድሞ ክርስቲያኖች ዘንባባ ይዘው ልብሳቸውን እያነጠፉ ክርስቶስን ተቀብለውታል፣ አክብረዋል። ዛሬ ደግሞ እኔን የመሰሉ ኮሚቴዎች ነዳያንን ይዘን አከበርን ማለት ነው። እግዚአብሔር ደስ ይለዋል። ሰዎች ዘንባባ ይዘው ምስጋና አቀረቡ። እኛ ደግሞ ነዳያን መጠጊያ የሌላቸውን ሰርተው እንዳልሰሩ ረድተው እንዳልረዱ የሆኑትን ጊዜ ወቅት ያመጣውን እናንተን አጅበን ሆሳዕና በአርያም ብለን ስናከብር እግዚአብሔር ደስ ይለዋል። እኛ ደስ ብሎናል በእውነቱ። ይሄንን ጊዜ ሰጥቶ አምላክ የተለያዩ ሰዎች ተሰብስበው እንድናከብር ሲፈቅድ እኛ ደግሞ እንደናንተ ዘንባባ ይዘን ዘንባባዎቻችን እናንተ ናችሁና እናንተን ይዘን ስላመሰገን ስላከበርን የ2017 ባለ ሆሳዕናና ትንሣኤን ደስ ይለናል። ተባረኩ፣ ተቀደሱ። እዚህ ተግባር ውስጥ የምትሰሩ አሁንም ለወደፊትም የምትሰሩ አባቶቻችን፣ አዛውንት እናቶቻችን ጤንነትን ብርታትን ያድልልን። ሁላችንም ይባርከን ይቀድሰን። የሀገረ ስብከቱን ምክትል ዋና ስራ አስኪያጅ እንዲሁም የሃይማኖት ተቋማት ዋና ሰብሳቢ በካቴድራሉና በዚህ በታደመው ሕዝብ ስም ምስጋናችንን እናቀርባለን። ረዥም ዕድሜን ይስጥልን። ገለቶ ማሲን ሪያስት ኡፍተኒ ሰገንታር ከኝረት ዋን አርገተኒፊ ሲንጃለና ኑጅራዳ ፉንድረቲስ ኑዱባ አከ ይነፍነ ሲንጀና እግዚአብሔር ይባርከን ይቀድሰን። መልካም የትንሣኤ በዓል። እንግዲህ ወንጌል ዕለት ተዕለት እንደ ጅረት ከሚፈስበት ካቴድራል የቃለ እግዚአብሔር ፍሬ የቅዳሴው የአገልግሎታችን መስዋዕት ስሙርነት እምነት ከተግባር ጋር ሲሆን ቅቡልነቱም ይጎላል። የናዝሬት ደብረ ሰላም ቅዱስ ገብርኤል ካቴድራል ምግባረ ሰናይ ክፍሉም ኑ ለሰማይ ስንቅ የሚሆነውን የምድሩን እርሻ የሰማዩን አዝመራ አብረን እንዝራ። በየቤቱ ያሉ አቅመ ደካማ ወገኖቻችንን የጭንቀታቸው ደራሽ፣ የራባቸው አጉራሽ፣ የርዛታቸው አልባሽ እንሆን። የጌታችን የመድኃኒታችን የኢየሱስ ክርስቶስ
የመጨረሻው የፍርድ ቀን ጥያቄዎች ተርቤ ያላበላችሁኝ፣ ታርዤ ያላለበሳችሁኝ፣ ተጠምቼ ያልጠየቃችሁኝ ለሚነውና ለሌሎችም ጥያቄዎች መልስ የሚሆነንን የምግባረ ሰናይ ሥራዎችን በካቴድራሉ የምግባረ ሰናይ ክፍል ጋር በጋራ እንስራ። ለተተኪው ትውልድም የመረዳዳት ባህልን አጠናክረን እናውርሰው። በዚህ በጎ ምግባር ለመሳተፍ የምትፈልጉ የካቴድራሉ የምግባረ ሰናይ ቢሮ በአካል በመምጣት አሊያም ደግሞ በገንዘብ ድጋፍ ማድረግ ለምትፈልጉ ከታች ከስክሪኑ ስር የስልክ ቁጥርና የባንክ አካውንት አስቀምጠናል። ሰላም እግዚአብሔር ከሁላችን ጋር ይሁን።